አየው እዚህ ጋር ምን ብሎ እንዳጋራው መልካምነት ሰው ቢሆን ኖሮ መምህር መላኩ ይመስል ነበር። የቴዲ ጉዳይ እንዴት ሆነ? ምንድነው የቴዲ ጉዳይ? የመንጃ ፍቃድ ትምህርቱን መቼ ነው የሚጀምረው? ትምህርት ቤቱ ለንግድ ብቻ ነው መሰለኝ። በጣም ወረፋ ነው። ይሄ የስራ ቦታ ነው። አሁኑኑ ከዚህ ቤት ውጡ። ወዴትም ማነው ጭንቅላታቸውን ሳላፈርስ ከዚህ ውጡ። ልጆቹ እኮ የቸርነትን ቅሌት አሳዩ። ሰለሞን ሳይሆን ሰውየው ነው አጭበርባሪ። አንቺን በባልሽ ኃጢአተኛ ሲያደርጉሽ አልነበረ? እስኪ አሁን በራሳቸው ይዩት። ገንዘቤ የት ነው ያለው? ሰለሞንን መጠቀሚያ እያደረገው እንደሆነ ባውቅ ዝም ብል ይመስላል። በሰረቅሽው ብር ጭራሽ ሰውን ትጋብዣለሽ። ምንድነው የምታወራው? ዘውዴ አቶ ነዋይ ጎረቤትሽ አይደለም እንዴ? በየሰፈሩ እየዞረ ይቀባጠራል ሲሉኝ አላምንም ነበር። ይኸው አሁን ግን በግልጽ አየሁት። መላኩ ተነሳ፣ አቁም አልኩ። የቀሌን አይደለም አሞኛል። ሁለተኛ ካንተ ጋር እንደዚህ አይነት ቀልድ አልቀልድም። በቃ ተነሳ መላኩ፣ የግድ ኢንተርቪው ማድረግ አለብህ። ይኸውልህ ደግሞ ያን የሚያምር ልብስ ነው ያዘጋጀውልህ። እሱን ስትለብስ እንዴት እንደሚያምርበት ታውቃለህ አይደለ? ተነሳ ተነሳ። ምን ነው ትናንት ማታ ምን ስትሉኝ ነበረ? እኔ ኢንተርቪው ማድረግ አይሆንልኝም፣ እኔ አልፈልግም፣ አልችልም። ቆይ እኔና ምስጋናን አምነን ነው አይደለ? ኧረ ተነሳ ተነሳ ተነሳ። ወይ ሚስቴ አትበለኝ እንዳረ እንደዚህ ስትጃጃል ነኝ። ቴዲና ምስጋናን ጠርቼ ነው ማሳያቸው። ይሄ ፍትሃዊ አይደለም። በቃ ሳሎን ጠብቃለሽ። ቆንጆ ቁርስ አዘጋጅ። ወይ ሴቶች፣ ትናንትና ስለተፈጠረው ነገር ይቅርታ ጠይቃለሁ። ቀላል እንዳልሆነ አውቃለሁ፣ ግን ይቅርታ ደግሞ ጠይቄያለሁ። ይቅርታ ገንዘብ አይሆንም። በሰለሞን መናደዳችሁ ሙሉ በሙሉ ትክክል ነው፣ ግን እሱም እንደናንተ ያን ሰው እያምኑት ነበር። እንደናንተ ተጭበርብሯል። እሱም ተጎጂ ነው። እየሰደብሽን ነው ወይዘሮ ብሌን? መቼም ከምርሽ አይደለም። እባካችሁ እንድትረዱኝ እፈልጋለሁ። ስንዱ ጠፍታለች። ያያት ሰው ወይም ስለ እሷ የሰማ ሰው ካለ ምንም ነገር ከሰማችሁ ግን አሳውቁኝ። ደሊና፣ ስንዱን በመፈለግ እርጅኝ ባክሽ። ባታገኘኝ ነው የሚሻላት። አልሰማሽኝም ደሊና? እንደናንተ ተጭበርብረዋል። ያጭበረበረኝ ወንድምሽ ነው። ምናልባት ገንዘቡን ተቀብሎ ቢሆንስ የጠፋው? ስርዓት ያላቸውን ሰዎች እወዳለሁ። ምንድን ነው? የቃለ መጠየቁ ጥያቄዎች አስቀድሞ ደርሰውኝ ነው። በጠዋቱ
ለነገሩ ለመዘጋጀት ታሪፍ ይሆንልሃል። የምናግዘ ነገር አለ? ትንሽ ነው ቴዲ፣ ችግር የለውም። ውዴ ይሄማ ከባድ ነገር ነው። የብርሃን ጮራ ሁለተኛ ደረጃ ትምህርት ቤት የክፍል አለቃ ሲመርጡ ምን አይነት መስፈርቶች ይከተላሉ? ከልቡ የሚማር ተማሪ ለሚቀጥለው ዓመት ምን አይነት ዝግጅት ያደርጋል? መሪ ለመሆን ለመማር ዝግጁ መሆን ያስፈልጋል። በመሪነት ውስጥ ደግሞ መማር መቼም የሚቆም ነገር አይደለም። ቆይ አባ ይኸውልህ፣ አንተ መጀመሪያ በፈገግታ መሞላት አለብህ፣ ሳቢ መሆን አለብህ። አየህ፣ ልክ እንደዚህ ፈገግታ ማድረግ አለብህ። አንተ እኮ የትምህርት ቤቱ ገጽታ ነህ፣ የሁሉም መሪ ነህ፣ አለቃ ነህ። ፈገግ ብለህ ማውራት ያለብህ፣ ዝም ብለህ ልነግረን አይገባም። እሺ? ኧረ ምላኩ እንጂ ምን አይነት ፈገግታ ነው? ይሄ ነገር የሚሆን አይመስለኝም። እንዴ ፈገግታማ አሪፍ ነው። እኔ ክርክሩ ላይ እንደሆንኩት ቃላት ቢያጥረንስ? ቢያንስ በፈገግታ ትሸውዳቸዋለህ። ቴዲ፣ እንደዚህ አይነት ነገር አይፈጠርም። እኔ ብዙ የተማሩ ሰዎች ባሉበት ቦታ ላይ ብዙ የጥናት ጽሑፎችን አቅርቤያለሁ። ግን ካሜራ አልነበረም። ጋዜጠኛዋ የመደበኛ ትምህርት አስተማሪ ናት። እሷን ተዋት። እሺ እሷን ተዋት። ይህንን ቪዲዮ ያው እኩዮቹን አያቸው። ጀምራ ባደኩበት ሰፈር እንደዚህ ስጓዝ ለመጀመሪያ ጊዜ ነው። እንዴ ሰፈሩን ሁሉ እኮ አካለልኩት። ካሳ ውሃ ስጠን እባክህ። ምናልባት ሰለሞን ጋር ሄዳ ቢሆንስ? እና ስልኳ ለምን አይሰራም? እንዴት ታወቅባት ካልፈለገችስ? ምናልባት የሆነ ነገር ሆነ ይሆን? ኧረ በስመ አብ በይ። ኧረ ደህና ነገር ተመኘ። ምን ትሰራለህ? ብሌን ስንዱ እንደጠፋችባችሁና እንደምትፈልጓት ሰምቼ ነው የመጡት። አይታታል? አሁን እነ ሳምሶን ይዟት ሲሄዱ አይቻሉ። ከትንሽ ቆይታ በኋላ ከዳይሬክተር መላኩ ጋር ስለ ብርሃን ጮራ ሁለተኛ ደረጃ ትምህርት ቤትና ባለፉት ስላስመዘገቧቸው ስኬቶች የቀጥታ ስርጭት ይኖረናል። አብራችሁን ቆዩ። የሰፈራችን ቋንቋ ገብቷል። ሁላችንም ቃለ መጠይቁን ለመከታተል እንዘጋጅ። ዳይሬክተር መላኩ የሰፈራችንን ስም ከፍ አድርጎ አስጠርቷል። አክብሮቴን ለመግለጽ ፎቶ ለምን አብረን አንነሳም? በሰላም መስተናገድ እችላለሁ? አጨናነቅን እንዴ? እኛ እኮ ድጋፋችንን ለመግለጽ ነው። አመሰግናለሁ። 6 ለስላሳ ስጪኝ። ደባልቂው ከተለያየ ቻለም ጉረኛ ይበዛባታል። ለ30 ሰከንድ በቲቪ ሊቀርብ ስለሆነ አዲስ ሰው ነኝ አላቃችሁም አለ። አባ ምንድን ነው? እርዳታህን እፈልጋለሁ። ማን? ስንት ናቸው? አባ ራስ መስፍን ነው። ሳምሶን ስንዱን ይዟት እንደሄደ አንድ ልጅ ነገረኝ። እኔ ደግሞ መጥፎ ነገር መስሎኝ
ከዚህ በላይ መጥፎ ነገር አለ አባ? ስንዱ መስፍን እጅ ላይ ወድቃለች። ሊገላትም ይችላል እኮ። በትክክል ሰለሞን ምን ሲያጭበረብርና ከኔ ሰርቆ ሲሰውር ምን አስበው ነው? ሚስቱንም አይነኳት ሞኝ። እኔ ነኝ እሱን ሚስት የምጠብቀው። መስፍን የሚፈልገውን ቢያደርግ ለስንቱ ውለታ በኋላ። ስንዱ የዚህ ቤተሰብ አባል አይደለችም። በሰለሞን ስህተት ብቻ አሳልፈ እንድሰጣት አልፈልግም። የወንድሜ ሚስት ናት። አባ እኔ አንተን አይደለሁም። ሰለሞንን ሳይ ድሮ ትታኝ ሄደችውን ሴት አያስታውሰኝም። ስለ ሜላት አስብ አባ። ስንዱን ማዳን እየቻለን ዝም ብለን እንደተውናት ብታውቅ ምን የምትል ይመስልሃል? እስካሁን ስለ ሰለሞን በጥላቻ ስታወራስ ዝም ብዬ ሰምቻለሁ። አሁን ግን በቃ የሆነው ሆኗል። አንድ ነገር በል እንጂ አባ። ስንዱን ማዳን አለብን። ትረዳኛለህ ወይስ አትረዳኝም? ብሌን ቢሮዬን ለቀሽ ውጪ። አልወጣም። ምንም በማታውቀው ነገር ስንዱ ስትቀጣ ዝም ብዬ ማየት አልችልም። ጥሩ፣ ልትረዳኝ ካልቻልክ ራሴ እወጣዋለሁ። ቆይ እንዴ፣ የት ነው የተያዘችው? ታውቂዋለሽ? አላውቅም። እና ታዲያ የማታውቂ ከሆነ እንዴት አድርገሽ የምታትኛት? ታያላችሁ፣ መምህር መላኩ ወጥተዋል። ካሜራ ፊት ቆሞ ጋዜጠኛዋን ማውራት በጣም ነው የሚከብደው። እናዚዝ ተማሪዎች እንደምን አላችሁ? ወይዘሮ ፍሬዎት ነጋሽ ትባላለች። በእርግጥ እሷን ማስተዋወቅ አያስፈልግም። ምስጋና፣ ቴዲ፣ ልዑል እነሱ ናቸው ፊልሙን የሰሩት። በጣም ደስ ይላል። ስለዚህ ቆንጆ ግቢያችሁን ልታስጎበኙኝ ፈቃደኞች ናቸው ወጣቶች? በሚገባ። በርቷል። እየቀጠች ነው እንዴ? አዎ ጀምረናል። እሺ እንግዲህ የሰፈራችን ልብ ወደ ሆነው የብርሃን ጮራ ትምህርት ቤት እንኳን በሰላም መጣችሁ እያለን አሁን እንግዲህ ቆመን የምንገኘው እዚህ የትምህርት ቤታችን ቅጥር ግቢ ውስጥ ነው እና ያው የትምህርት ቤቱን አንዳንድ ቦታዎች አሳያቸዋለሁ። በዛውም ደግሞ ለምን ትምህርት ቤታችን ምርጥ እንደሆነ አንዳንድ ነገሮች እነግራቸዋለሁ ማለት ነው። መሄድ እንችላለን። መስፍን የት እንዳለ ባውቅ ነገር ነበር። ራስ መስፍን እባክህን እየለመንኩ ምንም የማውቀው ነገር የለኝም። አምጣው። ይህን በደንብ ተመልከችው። በዚህ ምን ልናደርግሽ እንደምንችል ታውቂያለሽ? እጆችሽን ተሰናበቻቸው። አይደለም፣ ያማ ለእሷ ቀላል። ቀስ እያልን የምናሰቃይሽ። ለምን ጣቶቿን አነቃቅሉ? ወስነሻል ማለት ነው? ልቀቃት፣ አለበለዚያ ጦርነት ይነሳ። ጦርነት?
እዚህ እንዳለን እንዴት ታውቁታል? ከስራ በኋላ ቆሻሻ ለማጽዳት እዚህ ይመጣ እንደነበር የረሳሁት። ልቀቃት። ይህንን ራስ አድርግ። አንዳንድ ሰዎች ሲነኳቸው ስለማይወዱ ራስ ያዘውና መስራቱን ያረጋግጣል። አይዞህ ጋሼ። ዝግጁ ነህ ርዕሰ መምህር? እንደማያስፈልግ አውቃለሁ፣ ግን መልካም ዕድል እመኝልሃለሁ። ብዙ ሰዎች ያየዋል። እንደዚህ ባልተስተካከለ ከረባት ማስቀረጽ እማዬ ራሱ አትለቀኝ። ይኸውልህ ምንም እኮ አያስፈራም። በቃ ማንም ሰው እንደሌላ አስብ። ጋዜጠኛዋ የምትለኝ ብቻ ፎከስ አድርግ። እሺ፣ አይዞህ። እሺ፣ አይዞህ። ቻው። እሺ፣ መልካም ዕድል። ለመጀመር 5 4 3 ብሌን እየቀለድሽ መሆን አለበት። ልቀቃት አልኩ ሰውዬ። መስፍን ልተኩስብህ እንደምችል ማወቅ አለብህ። የምታውቀው ሰው ላይ መተኮስ ለአንተ አዲስ አይደለም። ስም ሁሉንም ነገር አውቃለሁ። 1 2 እያልን ብናወራ አይሻልም? እሱም በህይወት እንድትኖር ከፈቀድኩልህ ነው። ምንድን ነው የምትቀባጥረው? ስለ አንቺ አሁን ግን ወንድምሽን ነው የምፈልገው። ጸባይ አያስፈልግም። እሱም እንደሌላው ሰው ተታሎ ነው። በየሶሻል ሚዲያው ማየት ትችላለህ። ስለ ቸርነት ላጣራ ሞክሬያለሁ። አጭበርባሪ ሰው ነው። በየቦታው በፖሊስ የሚፈለግ ሰው ነው። ቸርነት ተሰውሯል። አሁን ልለቃት እችላለሁ። ነገሩ ግን አላበቃም። ገንዘቤን እፈልጋለሁ፣ ሰለሞንንም እፈልገዋለሁ፣ አንተንም። አላበቃ። እሺ፣ በመጨረሻም አቶ መላኩ እባክዎን እንደ እርስዎ አይነት ርዕሰ መምህር በሌለበት ትምህርት ቤት ለሚማሩ ተማሪዎች ልምዶትን ያካፍሉልን። አቶ መላኩ ቃለ መጠይቃችንን ለመጨረስ 5 ሴኮንዶች ይቀሩናል።
ፎሶሊያን እንደ ጎመን አረንጓዴ ስለሆነ ብቻ አትክልት ነው ማለት አይቻልም። አይዞሽ ስንዱ ብዙ ጎድቶሻል እንዴ? እስቲ ቆይ ልየው። በነዛ ሙረድ እጆቹ እኮ ነው በጥፊ ያጮለኝ። አይዞሽ። አመሰግናለሁ። ይህን ያደረግኩት ለአንቺ ወይም ለዛ ከይሲ ብዬ አይደለም። አመሰግናለሁ። ከባልሽ አድራጎት አንጻር ራስ መስፍን ጣትሽን እንዲቆርጥ መፍቀድ ነበር። አባ ይቅርታ አድርግለት። ከዚህ በኋላ እንደዚህ አይነት ነገር አይደገም። ልክ ነሽ፣ አይደገምም። ምክንያቱም ቁልፌን ቀይሬዋለሁ። ደግሞ ከገንዘብ ጋር የተያያዘ አንቺን ምንም የሚመለከት ኃላፊነት አይኖርሽም። ያ ከይሲ ደግሞ እዚህ ቤት ተመልሶ ቢመጣ እኔው ራሴን በደስታ ወስጄ ለራስ መስፍን ማስረክበው። አባ ከመቼ ወዲህ ነው እንዲጨካኝ ሆንከው? ራሱ እንዲያሳይ እድል ይሰጠው ብለሽ የጨቀጨቅሽኝ አንቺ አይደለሽም? ለማንኛውም ያ ከይሲ የወሰደው ገንዘብ ተመልሶ እስኪተካ ድረስ ምንም አይነት የወር ደመወዝ አይኖርሽም። እሺ። ግን ቅር የሚልሽ ነገር ካለ ደግሞ ቤቴንም ግሮሰሪውን መለቀሽ መሄድ ትችያለሽ። ብሌ ኬክ ጣፍጦ ሊሆን ይችላል። እንደ መላኩ ፎሰሊያ ግን ራስህን አያስትህም። ምንድን ነው የምቀባጥረው? አልገባኝም። አረንጓዴ ቢሆኑ የኔና ፎሰሊያ ህይወት ከትውልድ እስከ እድገት አዲስ መጽሐፍ በርዕሰ መምህር መላኩ እያብጠለጠሉት ነው። እናንተ ባሰባችሁት መንገድ ላይሆን ይችላል የተናገረው። ምናልባት ሰዎችም በተሳሳተ መንገድ ተረድተውት ይሆናል። ለመጀመሪያ ጊዜ ካሜራ ፊት ላይ ሲደቀን ያስፈራል። መምህር መላኩን ሳገኘው ልክ አባቴን ያገኘሁት ያክል ነው ደስ የሚለኝ። እና አንተስ ምን ያህል ብትፈራ ነው ልብህን ይህን ያህል በቲቪ የሰጠው? ምን ነው ማሚ፣ መላኩ በጣም ጥሩ ሰው ነው። በዛ ላይ የገባው ሰውን በጣም ሲንከባከበኝ ነበር። ቁጡ ሊሆን ይችላል፣ ግን በጣም ልቡ ጥሩ ሰው ነው። አይ ቃለ መጠይቅ ላይ ጎበዝ መሆን ገርሞኝ ነው። አንቺ ሲኛ የሰራነው ቪዲዮ ላይ አፍሽ ተሳስሯል ነበር። ደነገጥኩኝ። ይገርማል። ልጆቼ በቴሌቪዥን ይታያሉ ብሎ ማን ያስባል? ሙሉ ቪዲዮ አገኘሁት። ፎሶሊያን እንደ ጎመን አረንጓዴ ስለሆነ ብቻ አትክልት ነው ማለት አይቻልም። እማ ምን ነው ልጄ? አምልጦኛል እኮ። አሁን ሲደገም በደንብ ማየት ፈልጋለሁ። ያውራ ሾርኒ መሆኑ ነው። ቆይ አንተ ምን አስበህ ነው? ተይኝ እባክሽ። ምንድን ነው አልገባኝም። ለምንድን ነው ፎሶሊያ አትክልት ያለው ነው? ቴዲ የምናገረውን አላውቅም ነበር።
ጠዋት አንተ ስወጣ አሟረትክብኝ። አማርኛ ሁሉ ከዳኝ። ጋዜጠኛዋ ደግሞ ምላሴን አጣመመች።